ሰላም እንዴት ናችሁ? ዛሬ ዓለም ላይ ካሉ በጣም ጥንታዊ ከተሞች መካከል አንዷ የሆነችው የእኛዋ ሐረር በአንዳንዶች ዘንድ ከመካ መዲናና ኢየሩሳሌም ቀጥሎ አራተኛዋ የእስልምና ከተማ ተብላ ወደምትጠራዋ የአፍሪካም ብሎም የኢትዮጵያ ፈርጥ ወደ ሆነችው ሐረር ተጉዘናል። እስከ መጨረሻው አብራችሁን ቆዩ። ሐረሪያ አፍሪካ ባዳች ሐረሪያ شرقي غربي ምንድነው? መልካም ጋብቻ ማለት ነው እንዴ? እኔ እናንተ ተጋባን እንዴ? ያማን መሐመድ ይባላል። ሙባረክ ኢብን ዘይን ኢብን መሐመድ ኢብን ሙስጠፋ ኢብን ወልደት ፋሚሊያች ሐምቤል ማሜ ቦርዶኮ ክልገይ አማን ቤት ዲሽኩላና ኑዞና سلام سلام حرارية ينبض دايما حديد حرارية ሰላም አለይኩም ወራህመቱላሂ ወበረካቱ። ዛሬ የት ነህ? ሐረር። አንተ ምንድነው? እኔ ሐረር ያስጎበኝ እና ዛሬ ያለነው ሐረር ነን። ሐረር እንግዲህ አሪፍ ነገሮችን እንደምናሳልፍ ተስፋ አደርጋለሁ። እናንተ እነማን? ስም ማን ነው? መሐመድ ሐምዛ ይባላል። አንተስ? አንተስ? መሐመድ እንግዲህ ቤተሰብ አስጎብኛችን ነው፣ ታዳጊ አስጎብኛችን ነው። ሐረር ስትመጡ እሱን ታገኙት እና ከኢትዮጵያ እጅግ ጥንታዊና ውብ ከተሞች መካከል አንዷ ወደ ሆነችው ሐረር ተጉዘናል። ሐረር የታሪክ፣ የባህል፣ የንግድና የእምነት ማዕከል ሆና ለብዙ መቶ ዓመታት ቆይታለች። ይሄንን ማን የሰራው? መሬቱ በኮርዶን ነው የተሰራው። በኮርዶን ልማት እሺ፣ አሁን አንጠፋፋ። ይሄ ምንድነው? ኤሬ የሰቤን ነው መንገድ ነው። የሰቤን ነው። እሺ፣ ቢከራይ ቤት ነው ማለት ነው። ለኔ ያፈልጉልኝ እኔ መኖር እፈልጋለሁ። ሐረር ነው መኖር እፈልጋለሁ። ተጎል ሳለመን ተጎልጪ አሁን ቤተሰብ ባህላዊ ልብስ ልንለብስ ነው፣ ሊያለብሰን ነው። እሺ የቤት ኪራይ ነው 40 ሺህ። አሁን ደግሞ ክረምት ስለሆነ ጨምራ 40 ሺህ ቤት ኪራይ ወደ ላይ ነው ወጣ ነው ምንድን ነው? መድኃኒቶች ሞጫ ኢምቦጥሬ ምንድን ነው? ይሄንን ይዩት ጋይስ፣ አሳያቸው በእናትህ። ኢምቦጥሬ ምንድን ነው? አምበቱሬ ነው ባለው እንጂ ኢምቦጥሬ አለው። አያ አምበቱሬ ነው። አያ አይደል አይደል? አታውቅም። በዚህ አጋጣሚ ነው ወደኔ ያርግስታ እና በዚህ አጋጣሚ የምላችሁ ነው እኔ ደራሲና ዳይሬክተር ሚኪያስ ዳዊት ሐረር ላይ በጣም ካረኩት ጥናቶች በጣም የሚገርሙ ነገሮች ነው እየጻፍኩኝ እያያዝኩኝ የነበረውና የመጨረሻው ማለት ይሄንን ቱር ስናዘጋጅ ወይም ደግሞ ስናስበው ብዙ ነገሮችን አስቤ ነው እና አሁን ላይ እዚህ ከመጣው በኋላ ድንገትም ቢሆን የመጣሁት
እዚህ ከመጣሁ በኋላ በጣም ብዙ ነገሮችን ተምሬያለሁ፣ ብዙ ነገሮችን ጽፌያለሁ፣ ብዙ ነገሮችን ትንብያለሁና ብዙ የሚኖሩን ቆይታዎች ይኖራሉ ማለት ነው። ግን መጨረሻ ላይ ፊልሜ ሲያልቅ አብረን እናስመርቃለን። አመሰግናለሁ። ወዳቸዋለሁ። ይሄ ካላንደር ነው። ይሄ የካላንደር ነው፣ የሐረር ካላንደር ነው። አረብኛ ካላንደር ነውና አረብ የምትችሉ ሰዎች ማንበብ ትችላላችሁ። በጣም ማሰብ ይችላል እና በዚህ አጋጣሚ በዚህ እንደዚህ ብንሄድ ላይ ብዙ ነገሮች አሉ። ሳራሃ በር ነው። በቃ ሲቲ ኦፍ ላቭ የፍቅር ከተማ ወዴት ነው የምንሄድ? በዚህ ነው ጋይስ ተረተከን ነው አብራችሁ ሐረሪያ ሰላም ሰላም ሐረሪያ ሐረሪያ شكي غربي سلام حرارية Na pelaria por África ali? በዚህ ግቡ ያምራል። መግረፊያ ነው መግረፊያ ነው። ኧረ ይሄ አሁንም አለን ጓደኛዬ ይገርመኛል። አታገባም እዚህ ጋር አላገኘሁም። ሚስት ገና ሐረር ሚስት ይኖራል። ሐረር ሚስት ይፈልጉልኝ። ሐረር ሚስት አለ። እኔ ሰማይ አሪፍ ነው። ወላሂ ሰማይ ሐረር ነው ወላሂ ወላሂ። ዝም ብለሽ ሁለት ፈልጊልና ሁለት ዝም ብለሽ ሁለት ቆንጆ ሁለት ቆንጆ እኛ ደግሞ ጸባያችን በቃ የድሬ ሰው በቃ እናመሰግናለን። ጋይስ ሊፈለግልን ነው። ሐረር ሊያገኝልኝ ነው። ሐረር ሊገኝልኝ ነው። እነኚህ ግሬስ ያላቸው ግርማ ሞገስ ያላቸው ሰዎች ምንድን ነው መልካም ጋብቻ ማለት ነው እንዴ? እኔ እናንተ ተጋባን እንዴ? ያማን አይ ብቻዬን እንግዲህ መልካም ጋብቻ ነውና ብዙዎች ከጋኔም ለምን አንተም ጸሎት አድርግ ይደርሳል እኮ አንተ ዞር ብለህ ነው አይደለም? አንተም በራስህ እኔም በራስህ እዚህ ጋር ባለ ትዳር የማያገባ ሰው ነው ሚስት የሌለው ሰው ጸሎት ሲያደርግ ይደርሳል። አንተም የራስን ጸሎት አድርግ፣ እኔም የራስን ጸሎት አደርጋለሁ። እዚህ ጋር የሚቀመጡት ባልና ሚስቶች ናቸው አይደለም? ሚስት ያሌለው ሰው ሚስት እንዲኖረው ኦኬ እሺ
ስሚ ሚስት ያላገባ ሰው ነው እዚህ ላይ ቁጭ ብሎ አይደል ሚስት የሚጠይቀው ለምን ድሮ መልካም ጋብቻ ስታገባው ብር የምትቀምጥበት አይደል? መልካም ጋብቻ አላገባም እኔ አላገባም። የሚያገባ ሰው ነው የሚቀመጠው መልካም ጋብቻ እና እንደዛ ነው። ኦኬ ያገባ ሰው ነው የሚቀመጠው። አኔ አላገባውማ እና ኖርማል ነው ታሪካቸው ለማስተዋወቅ ታሪክ አታበላሽ። ተነስ። እሺ የኔ ሚስት የወደፊት ሚስቴ እዚህ ታሪካዊ ቦታ እንደማመጣሽ ተስፋ አደርጋለሁ። አንብባ ያሳያቻን ካሜራ ኩማዘር መሐብዘር አሳያቸው። ምንድናቸው እነዚህ መቀመጫ ኦኬ አራት ወንዝ መርከብ ዘር ደግሞ አዋጅ ዘር አለ። ሰላም ሰላም ሀረሪያ ሰላም ዑለማ ነው። ይሄ ምንድነው? እሺ ቋንቋ እነዚህ አሊፍ ባታ አይ አረ ይሄ አሊፍ ባታ የትርጉም አሊፍ ባታ ታ ጂም ሐ ኻ ዳል ዳል ዋ ዛ ሲን ሺን አንተ ዝም ብሎ ሰው አረከኝ አይደል? ወሬ ነው ና በዚህ ነው በዚህ ወደ ልክ እርጥባለህ እዚህ ና ትበላለህ። አይ ነካዛ የለም እኮ ገና ነው። ከስቹ ወክስ ታክተሽ ወይ በዘበለ ምን ኢንተረስት እንደዚህ ነው። አይ በቃ ከትከት እያረግራት አንድ ደቂቃ ነው። ገና ቦታ ምናምን ሲደርስ ብቻ ሳንካው ከየት ነው ዝም ብሎ ከማን ጋር? ከኔ ጋር መሐመድ ይባላል። ሙባረክ ኢብን ዘይን ኢብን መሐመድ ኢብን ሙስጠፋ ኢብን አንተ ደግሞ ይሄስ አሁን እንዴት እንደመጣ ግን ታስተሳለው ማለት ነው። አንተ መለስ ትባል እኔ መለሳለሁ። ባካ ተመለስ። ወላይ ከተመለስክ እኔ ጋብዛለሁ። ማርያምን መለሳለሁ። አንተ ከተመለስክ እኔ 10 ሺህ እሰጣለሁ። ወዳቸውን በመጣንበት መንገድ አንድ ታስብ ማርያምን መለሳለሁ። እንሂድና ጌታን መለሳለሁ። ሀገራት ከቀይ ባህር እና ከተለያዩ ከአፍሪካ እና ከኢትዮጵያ የሚመጡ ነጋዴዎች የሚገናኙባት የንግድ ማዕከል ነበረች። ቡና፣ ጨው፣ ጨርቃጨርቅና ሌሎች ምርቶች እዚህ ይገበያዩ ነበር። ሀረር በእስልምና ታሪክም ትልቅ ስፍራ አላት። በከተማዋ ከ80 በላይ መስጊዶችና በርካታ የቅዱሳን መቃብሮች ይገኛሉ። ስለዚህም ብዙዎች የቅዱሳን ከተማ በማለት ይጠሯታል። ከሀረር ታዋቂ መለያዎች አንዱ የጀጎል ቅጥር ነው። ይህ በ16ኛው ክፍለ ዘመን የተገነባ የድንጋይ ቅጥር ከተማዋን ከጠላቶች ለመከላከል ተሰርቷል። እስከ ዛሬም ድረስ በጥሩ ሁኔታ ተጠብቆ ይገኛል። በጀጎል ውስጥ ያሉት ጠባብ መንገዶች፣ ውብ ባህላዊ ቤቶች እና በቀለማት ያጌጡ ግድግዳዎች ለጎብኚዎች የማይረሱ ትዝታ ይፈጥራሉ። ሀረር በባህሏም በጣም ታዋቂ ናት። የሀረር ባህላዊ ልብስ፣ የቡና ስነ ስርዓት፣ ምግቦች እና እንግዳ ተቀባይነት የሚያስደንቁ ናቸው። ሌላው በዓለም የታወቀ ባህል ደግሞ ጅቦችን በእጅ የመመገብ ልምድ ነው። በየምሽቱ ብዙ ጎብኚዎች ይህን ልዩ ትዕይንት ለማየት ወደ ሀረር ይመጣሉ። እኛም ይህንን ትዕይንት ለማየት ወደ ጅቦቹ ጋር ሄደን ነበር። ና ስለዚህ ጅቦች
ገንፎ እየበላሁ አራት ቀን ገንፎ ካልበላ ራስ ይባላል። ከበላ ምጥቃብ ዘመን ይባላል። እስኪ መጥቶ ካልበላ ካልበላ ረሃብ ዘመን ይባላል። ከበላ ደግሞ ጥቃብ ዘመን ይባላል። ኦኬ ይቀመጥለታል ነው ገንፎ ተሰርቶ በአመት አንዴ መጀመሪያ ቀን ተጣና ከዛ በኋላ ገንፎ ይባላል። ካልበላ ረሃብ ዘመን ይመጣል። የሚገርም ሳልፋት እንደዚህ አይነት ማለት አረ ያረ ባህል ጅቦቹን አልነበረም እኮ መደረግ የነበረበት ጅቦቹን ኦኬ ይመጣሉ እዚህ አናዘር ደግሞ ቡዳ በራለ ኦኬ ሁለቱ ጋር ያበላል። ኦኬ ሁለቱ ጋር ይበላሉ። አሁን በልተዋል ጨርሰዋል። አዎ አልፏል። አሁን ሰፈር ወር ነው ያኛው አሹራ ወር ይባላል። በዚህ አመት አሁን በልተዋል። አዎ በልተዋል። መች ነው የበሉት? ባለፈው ወር በቃ አልሐምዱሊላህ ነው። አካውን በኋላ በቃ እስቲ እንገናኛለን። በላ አዎ እሺ ጅብ በላ አልበላ እንደ ተከተልከው ነው ኤቭሪቲንግ። አላህ ኦኬ እሺ እናመሰግናለን። ሹክራን ሹክራን። እሺ ሹክራን። ሰላም በላቸው ቤተሰቦችን እዚራ ማንተኮ ሁዋልዛት ሳሚላጅ ሐምቤላ ማሜ ቦርዶኮ ክልገይ አማምቤ ዱሽኩን ላና ኑዞኮና ላይክ ኮፒ ሰብስክራይብ ሙሽሉና ኑዶኮና የትመቸው ወዶኸና የተመቸሁ ላይ ጎላ ያ ሙባረክ ፋሚሊዎች ላፍቶኒ አትሮኮና አዘኔዘው ተለ ማኮላክ ላይክ ሰር ሰብስክራይብ ላይ ገደን አጎድ ሰነስልክ ሁሉ መፈጽሞ ሁሉ ጨቀርጆ እና ወዳሻለ ማርጨጎደ ወደላ ቢግላ ብሪክስ እኔ እኮ በቃ እንደ ካስኩ ነው ብራዘር ባካን ተሰስለ ወተራ ወጡ ኦሮምኛ ስለች ኦ አብዚ ሁሉ ዝወታቲ አብዚ ሁሉ ይሄ ምንድነው? የት አለ? አሁን ታድሷል አለ። የቱ ነው? ኧረ እዛ እሰግዳለሁ እኔ። ትልቁ መስጊድ ይሄ ነው። ኧረ ዩኒስኮ የተመዝግባለች ኢትዮጵያ 7ኛ ነበረች። ከምን አሁን ደግሞ ዩኒስኮ አሁን 8ኛ አረፈች። ሳሰው አንተ እኮ አታስብ በእናትህ። ማሰብ ደግሞ ስንት ብር ነው? ኧረ እንጃ ይሄ ስንት ነው? ይሄ 20 ብር ነው ሙሉን አራቷን ፍሬ በቃ አራቷን ፍሬ በበሬታ ላይ ሊጋ በሬዳ ካለ ቢገና አይሆንም። ከበ ኸብሪ እንደገበና 20 ብር ማለት ነው። ሸንዲግ ደማ ስንት ነው? ካሜራ ኩንዲግ ደም በቃ ኑጋ ከናኛና በቃ ዝምጀኔ ኛዳ ኦኬ በቃ 20 ብር 40 ብር ነው ስጣቸው። 20 ብር 40 ብር እናቴ ደወለች። ማሚዬ ሸንተማ ፍለዳ አይበል ሸንተማ እንዴት አትሌቶ ኮኑ ከነተ ሚኒ ኑሌኪ ነው ኩዳ ከነ ጆኮር ጉርመዛ ወገነገን አምቤላና ለሬስ አኒስ አናፉ አዞስ ሳማ አያ ካሰኔ ለዚህ ጆ
ወይ ኢማም ወአለይኩም ሰላም እንዴት ነሽ? እንትን እኮ ነው ቁልቋል እየበላሁ ሀረር ነኝ። ወላሂ ቪዲዮ እየሰራሁ ነው የደወልኩት። እሺ ኧረ አይገባም። ደስ ይላል እባክሽ ሀረር። እኔ ሀረር ነው የምንኖረው። ነይ ሀረር አይ በቃ ማሚ እደውልልሻለሁ ቪዲዮ እና በቃሽ ታይቱ ወስድ ነው ይቻላል እዛ ያኛውን እናወራለን ማሚ አረክ መች ነው ያልከው አሁን ነው አሁን እኮ ጅቦቹን ሲያርሱ ነበር ገንፎ መሞከር የነበረው። በቃማ አንተ እኮ በልተሃል። የእስካሁኑ ቆይታችን ይህንን ይመስል ነበር። በክፍል 2 በአሪፍ ቪዲዮ እዚሁ ሀረር ላይ ብዙ ነገሮችን አብረን የምናይ ይሆናል። እስከዚያው ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ።